ነብዩ ስለማን ይናገራል? ስለራሱ ነው ወይስ ስለሌላ? ጥያቄ ልጠይቃችሁ እናንተን በጠይቃችሁ ስለማን የሚናገር ይመስላችኋል? እናንተን በጠይቃችሁ ስለማን ይናገራል? ግልጽ ነው። ምን ትጠይቀናለህ ልትሉ ይችላልላችሁ። ብዙ ቦታ ላይ ጉግል አድርጌ የተለያዩ ጥያቄዎች ስጠይቅ ይሄንን ሰው የሚናገረውን 53 ላይ የሚናገረውን ሰው አሳየኝ ፒክቸሩን አሳየኝ ብዬ ጉግልን ጠየቅኩት። አንድ ነገር ብቻ ነው ያደረገው። ኢየሱስን ስዕል ነበር ያሳየኝ። ይሄ የታወቀ ነው። እስራኤላውያን ዛሬ ባሉበት ኮንዲሽን 53ን እስራኤል ያደካማ ሰው ነው የሚባለው ሰው ይሄ የተጎሳቆለው ሰው እስራኤል ናት ይላሉ አንዳንዶች ራባዮች። ክርስቲያኖች ግን ክርስቶስ ኢየሱስ ነው ብሎ ይላሉ። የተለያየ አመለካከት አለ። እስራኤል ናት የደቀቀችው ያለ ማለትም ጥፋቷ የተበደለችው ብለው ይላሉ። ነገር ግን ብዙ ርቀት መሄድ አትችሉም ሁሉንም ስታነቡ ያን ያህል ማለት ነው። ወንጌል ላይ ይሄንኑ ስለ ክርስቶስ ጴጥሮስ ላይ ይናገራል። 2 ላይ ኢሳይያስን ጠቅሶ ይናገራል። ስለዚህ በእርግጠኝነት መናገር የምንችለው ይህ የሚናገረው ስለ ክርስቶስ ኢየሱስ ነው። እናንተም ይሄንን እንደምትሉ እርግጠኛ ነኝ። ኢሳይያስ ብዙውን ቦታ ላይ ስለ ጌታ የሚናገረው ነገር ከሌላዎች ነቢያት በበለጠ ብዙውን ነገር የሚናገር ስለሆነ 5ኛው ወንጌል ብለው ይሉታል አንዳንድ ሰዎች። ጌታም ከዚሁ መጽሐፍ ነው የመጀመሪያውን ስብከት የሰበከው ከዚሁ መጽሐፍ ምዕራፍ 61 ላይ ነው ታስታውሱ እንደሆነ። ይህ ጥያቄ ቢነሳ ዛሬ በተለይም በመድራችን ወይም በሌሎች ቦታ ላይ እንደሚታየው ነብይ ተብሎ የተጠሩ ሰዎች ይሄንን ጥያቄ አገልግሎታቸውን ብንጠይቅ ምን ብለን እንጠይቅ? ይህ ጥያቄ ቢነሳ የዘመኑን ነቢያት ብንጠይቃቸው ነቢያት ነን ባዮች ዛሬ የሚጠይቁት ስለ ራሳቸው ነው የሚናገሩት ወይስ ስለ ራሳቸው? ይገባችኋል? ስለ ራሳቸው ነው ወይስ ስለ ራሳቸው? በዛን ሰዓት ላይ ነብዩ ኢሳይያስ በተነሳበት ዘመን ላይ የጨለማ ዘመን ይባላል እስራኤል። ወርቃማ ዘመን የተባለው ነገር አልቆ ነገር ግን የጨለማ ዘመን በተባለበት ሰዓት ላይ ነው ኢሳይያስ እግዚአብሔር ያመጣው ወደ መድረክ ያመጣው። እስራኤል የፋነነበት ጊዜ ነበር። እስራኤል አምላኩን የረሳበት ጊዜ ነበር። ሲጀምር ምዕራፍ 1 ላይ ከብቶችን ከከብቶች ጋር ያወዳድራል። ጋጡን አወቀ እስራኤል ግን አላወቀኝም ብሎ ነው የሚጀምረው። ሲጀምር ብዙ ነቢያቶች በዛን ሰዓት የተነሱ ነቢያቶች ወገኖቼ እንደ ዛሬ ነቢያት ፖፑላር አይደሉም። መጽሐፍ ቅዱስ የሚሸከምላቸው ሳይሆን ወደ ጉርጓድ የሚጣሉ ነበሩ፣ የሚገደሉ ነበሩ፣ በጥፊ የሚመቱ ነበሩ። በዛን ሰዓት ነብይ መባል ማለት በጣም ዋጋ የሚያስከፍል ነበር። እንደ ዛሬ ራሳችንን በራሳችን ሾመን ማለትም አቶ እንደመባል ያህል የተቆጠረበት ዘመን ላይ ደርሰናል ነብይነት ማለት። ግን የዛን ጊዜ የነበረው ነብይ ዋጋ የሚያስከፍል ነበር። ዋጋ የሚያስከፍል ነበር። አንዴ በአጋጣሚ አንድ ነብይ የማቀው አገር ቤት የማቀው ዩቲዩብ ላይ ሰርፍ ሳረክ ድንገት ላይቭ አየሁና ገባሁኝ። ምክንያቱም ሰውየውን ስለማቀው በኋላ ሳዳምጥ ብዙ ቆየሁኝ። የሚያወራው ደጋግሞ የሚያወራው በሙሉ እኔ ነው። እከሌ የሚባል አገልጋይ እኔ ጋር መጥቶ አገለገለ። ከዛ በኋላ ታዋቂ ሆነ። ዘማሪ ነበር፣ አገለገለ፣ ታዋቂ ሆነ። እንዲህ ነው ያለ ነው። ብቻ ምንም ነገር ሌላ ነገር የለም። ብዙ ሰዎች ይከተሉታል አሜን እያሉ። ከዛም በኋላ ብጠብቅ የለም እውነተኛ የሆነ ኤሰንስ ያለበት ወይም ወንጌል የለውም። ሰውየውን እንደዚህ አላቀውም። ወንድሜ ያልኩት አልቻልኩኝም። ኮሜንት አረኩ። ወንድሜ እኔ እንደዚህ አላውቅህም። እስካሁን ድረስ ስትናገር አስተውለሃል? የምትናገረው ስለ ራስህና ስለ ራስህ ብቻ ነው። እባክህን እዚህ የተሰበሰብነው ክርስቶስን ለመስማት እንጂ ስላንተ ለማወቅ አይደለም የተሰበሰብነው አልኩት። ከዛም በኋላ ማን ነው አስወጣው አለኝ። አስወጣኝ። ጌታ ይባረክ። እንኳን ወጣሁኝ። እንዳልኳችሁ ፖፑላር አይደለም የዛሬው ማለትም በዛን ሰዓት የነበረው። ታስታውሱ እንደሆነ እስጢፋኖስ ሲሰብክ የነበረው ምን አለ መሰላችሁ? የኢየሱስ ስብከት ይገርመኛል። በጣም ነው የሚገርመኝ። የተሰበሰቡት የታደሙት ሰዎች ወገኖች መጽሐፍ ቅዱስ አይደለም የያዙት። ምን እንደያዙት ታውቃላችሁ? ድንጋይ የያዙት ድንጋይ ነው። መጽሐፍ ቅዱስ አይደለም። ፊት ለፊት ቆሞ ምን አላቸው መሰለህ? ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው።
እርሱን ማለትም ኢየሱስን አሳልፋችሁ ሰጣችሁት ገደላችሁት ማለት ድንጋይ ይዘው ለጠበቁ ለሚያጨበጭቡ ሃሌሉያ ለሚሉ አይደለም ድንጋይ ለያዙ አንድ ሰው ብቻ ነበረ ቆሞ የተቀበለው ያጨበጨበለት ማን እንደሆነ ታውቃላችሁ ስሙ ኢየሱስ ይባላል ቆሞ ነው የተቀበለው ወገኖቼ ፖፑላሪቲ ክርስቲያኒቲ ውስጥ ክርስትና ውስጥ አይሰራም ኢየሱስ ከቆመ ኢየሱስ እናንተን አፕሩቭ ካደረጋችሁ በቂያችሁ ነው ስራችሁ ተሰርቷል ወገኖቼ ሺህ ሰው ባይከተላችሁ ሺህ ሰው ቢንቃችሁ ሺህ ሰው ትክክል አይደለም ቢላችሁ ኢየሱስ ግን ቆሞ ከሰማ ወገኖቼ ስራችሁ ተሳክቷል ቆሞ ነው የሰማው ቆሞ አየሁት አለ በክብሩ አየሁት አለ አየውሱም ሲሰብክ ወገኖቼ ከባድ ነው እንኳን ድንጋይ የያዘ ሰውና ወገኖቼ ሌላ ሰው መስበክ በጣም ከባድ ነው ወንጌል ጳውሎስ እኛ ግን የተሰቀለውን ክርስቶስን ምን አለ እንሰብካለን አለ ለአይሁድ ማሰናከያ ነው አለ ለአሕዛብ ደግሞ ምንድነው ሞኝነት ነው አለ ለምን እንደሆነ ታውቃላችሁ ሲተነተን ለአይሁድ ምንድነው አለ ማሰናከያ የሆነበት ምክንያት ልንገራችሁ የኛ መሲህ እንደዚህ ደካማ አይደለም ነው ነገሩ ሚሰናከሉበት የኛ ነብይ ንጉስ ነው ነፃ የሚያወጣን ከሮም ነፃ የሚያወጣን እንዴት አድርጋችሁ እንደዚህ ደካማ ስዕል ትሰላላችሁ አይነት ነው አሕዛብ የሚባሉት እነማን መሰላችሁ አሕዛብ የሚባሉት ግሪኮች ናቸው ዓለም በሁለት ነው የሚከፈለው የሚያምኑና የማያምኑ የተመረጡና አሕዛብ ተብሎ የሚባሉ ግሪኮች ናቸው በወቅቱ ስለዚህ በዛን ሰዓት ላይ አሕዛብ ጥበብን ይሻሉ ይላል ይመረምራሉ ጥበብ ነው እነሱን ጆሮአቸውን የሚኮረኩር ነገር መስማት የሚፈልጉት ጳውሎስም እንደዛ ነበረ ባሪዮስፋጎስ የተገናኘው ስለዚህ ጥበብ ስላልሆነ ይሄ ነገር ኢየሱስ የሚባል ነገር ሞቶ አንድ ጎረምሳ መስቀል ላይ ተንጠለጠለና ዓለም ሁሉ ዳነ የሚባለው ነገር forget it this is foolishness እንደዚህ ነው የሚሉት ይሄ ሞኝነት ነው ትክክልም ነው በእነሱ ቦታ ብታዩት ይሄንን መስበክ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ ጳውሎስ ሲናገር ያለ ምክንያት አይምሰላችሁ እሱ የተማረ ሰው ነው እሱ ጫፍ የደረሰ ሰው ነው በትምህርት ቢሆን በቀናት በሁሉ ነገር ግን ይሄንን ሞኝነት መርጦ እንሰብካለን ይላል አንድ ጊዜ አንድ ሰው ሲናገር ሰማው በእንግሊዝኛው ምን ይላል we preach Christ crucified ነው የሚለው በእንግሊዝኛው እኛ እንሰብካለን የተሰቀለውን ኢየሱስን ስለዚህ ቤተክርስቲያን መግቢያው ላይ ግቢ አላቸው በትልቁ ተጽፎ ነበር አለ ከዛ ሐረግ ነበረው አጠገቡ ሐረጉ ምን አለ ያደገ ሲመጣ crucified የሚለውን ወይም ተሰቀለ የሚለውን ነገር ሸፈነው ይላል ከዛም በኋላ ምን ይሆናል we preach Christ crucified አይደለም ተሸፈነ ከዛ ያደገ ሲመጣ ምን ሆነ ክርስቶስ የሚለውን ሸፈነው አለ we preach ብቻ እኛ እንሰብካለን ብቻ ነው ማንንም ይሁን እንሰብካለን መጨረሻ ላይ እንሰብካለን የሚለውን ሸፈነ አለ ከዛም በኋላ we ብቻ ቀረ አለ ከዛም በኋላ የሰው ስብስብ ሆነው ቀረ ይላል ለምንድን ነው ያለበት ምክንያት ክርስቶስ የሌለበት ስብስብ ምን አይነት እንደሆነ ሰለ እድር ወይም ሌላ ነገር ብቻ ነው ሁሌ እንደምለው የሲና በረሃን የሲናን ተራራ ልዩ ያደረገው ምን መሰላችሁ ከሌሎች ሁሉ ግራንድ ስለሆነ አይደለም የእግዚአብሔር ክብር ስለነበረበት ነው ወገኖች ይሄንን ጉባኤ ከሌሎች ጉባኤ በጣም ለግዠሪየስ የሆነ ጉባኤ በአሁን ሰዓት ኮንፈረንስ የተለያዩ ቦታዎች ይደረጋሉ ይሄ ጉባኤ ግን ልዩ የሆነው ኢየሱስ የተባለው ጀግና ስላለ ነው ስለሱ ስለሚነገር ነው ሌላው ነገር ሳልናገር የማላልፈው ነገር ለእግዚአብሔር ክብር ፓስተር ባለፈው ጊዜ ቃል ጁን 1 ታመጣለህ ብሎ ሲለኝ እኔ ሮብለት ነበር ቀኑ የነገረኝ እሱ ሲነግረኝ የሚገርማችሁ ደነገጥኩ ዝም ነው ያልኩት አስታውስ እንደሆነ ምንም አልተናገርኩኝም ዝም ነው ያልኩት ለምን መሰላችሁ ሰኞ ዕለት እሱ ሮብለት ሲነግረኝ እኔ ሰኞ ዕለት ራሴን ተሰብክ ነው ያየሁት እዚህ የምሰብከው ቃል ደግሞ ይሄ ቃል ነበር ስለዚህ ያሰብኩኝ ልክ ሲነግረኝ እኔ ረጅም ቀን ነው የምጠብቀው ሌላ ጊዜ አርጌ ነው የምጠብቀው ከዛም በኋላ ሲነግረኝ ምንም አላልኩኝም ድክም ባለ ድምጽ እሺ ነው ያልኩት ታስታውስ እንደሆነ አላውቅም እና ይሄ ቃል የመረጥኩት ቃል አልነበረም እግዚአብሔር ሊናገር የወደደው ቃል ነው በዚህ ቀንም ቀኑ እየቀረበ ሲመጣ የኮሚኒየን ወይም የቅዱስ ቁርባን ቀን መሆኑን ያወኩትና ከዛ ከዚህ ጋር የሚገናኝ ነው ብዬ በኋላ ነው ማገናኘት የጀመርኩት ነገሩ ብዙ ጊዜ ቃሉን ባካፍለውም ኢሳይያስ 53ን ባካፍልም እንደዚህ ግን አካፍዬ አላውቅም እንደዚህ ግን እኔ ተምሬ አላውቅም በፍጹም ተምሬ አላውቅም ስለዚህ ታያላችሁ አብረን ስንሄድ ስለዚህ
የእስራኤል በጊዜው እስራኤል ሁለት ቦታ ተከፍሎ ነበር። የሰሜኑና የደቡቡ ተብሎ ተከፍሎ ነበር። መጀመሪያ ኢሳይያስ ሁለቱንም ያገለግል ነበር። በኋላ ግን በአሦራውያን ጊዜ የሰሜን እስራኤል ሲወሰድ ወይም ሲማረኩ የደቡቡን ማገልገል ጀመረ። በኋላ ደግሞ የደቡቡ ደግሞ በባቢሎናውያን ታስታውሱ እንደሆነ እንደገና ተሸነፉና ተወሰዱ። ሲወሰዱ ኢሳይያስ በባቢሎናውያን እንደሚወሰዱ ከዛም በኋላ ደግሞ ተመልሰው ነፃ እንደሚሆኑ ተናግሮ ግን ባቢሎን መጥቶ ሲነቅላቸው በሕይወት አልነበረም። የኢሳይያስ አገልግሎት በጣም የሚደንቅ አገልግሎት ነው። በጣም ስለዚህ እነዚህ ሰዎች የክህነትን ስራ ታስታውሳላችሁ። ከህዝቡ ወደ እግዚአብሔር ሲሆን ነቢያት ደግሞ ከእግዚአብሔር ወደ ህዝቡ ያደርጋሉ፣ ይናገራሉ። እንደነገርኳችሁ በጣም እንድትይዙልኝ የምፈልገው ነገር ምንድነው? ነቢያት በወቅቱ የተነሱት የፋነነን ከእግዚአብሔር የራቀን ህዝብ፣ እግዚአብሔር ያወጣው ህዝብ። እንደውም የሚገርመው ነገር ምን እንደሆነ ታውቃላችሁ? ኢሳይያስ ወደ ነቢይነት ተጠርቶ ሲመጣ እስራኤል ሰሜን የሆነችው እስራኤል ከተከፈለች በኋላ ሰሜን 18 ነገስታት ተፈራርቀውባታል። አድምጡ ይሄንን 18 ነገስታት ሲፈራረቁባት አንድም ንጉስ ከእግዚአብሔር ጋር የቆመ ማንም አልነበረም። አንድ ንጉስ እግዚአብሔርን በሙሉ ጣዖትን እስከ ሞሎክን ልጆቻቸውን አሳልፈው እስከ መስጠት ድረስ የደረሱበት ጊዜ ነበር። 18 ተፈራርቀው አንድም እግዚአብሔርን የተከተለ አልነበረም። ይሁዳን ደግሞ ስትመለከቱ 11 ነቢያት ከኢሳይያስ ወደዚህ ወደ አገልግሎቱ ሲመጣ 11 ነገስታት ሲፈራረቁ እነዛ ነገስታት ግማሾቹ ከእግዚአብሔር ጋር የወገኑ ሌሎችም ደግሞ ያልወገኑ ነበሩ። እንዲህ አይነት ቅጥ ያጣ እስራኤልን የመሰለ እግዚአብሔር የቆመለት በንስር ክንፍ ተሸከምኩት ያለው ህዝብ መር የለቀቀበት ጊዜ ነበር። የሚገርማችሁ ለ400 ዓመት እስራኤል በመሳፍንት ነበር ሲገዛ የነበረው። ይሄዳል፣ ይለምናል፣ እግዚአብሔር መሳፍንት ይሾምለታል። ከዛም በኋላ ከሾመለት በኋላ ተመልሶ ወደ ስራው ይመለሳል። ወዴቱ? ወደ ጥንቆላው፣ ወደ አጋንንት መሳብ፣ ወደ እግዚአብሔርን መካድ፣ ወደ በየጣዖቱ ማምለክ። ከዛም በኋላ እግዚአብሔር ያመጣል። ከዛም በኋላ እንደገና ደግሞ ይጮሃሉ። እንደዚህ ያለ 400 ዓመት ተንከባለዋል። የዳዊት ማለት የሳኦል የዳዊትና የሰለሞን የገዙበት ጊዜ የነበሩበት ነገስታት 120 ዓመት ስፓን አለው። 120 ዓመት ነው የቆዩት። ስለዚህ ወደ 53 ስንመለስ እርሱ ቀደም እንደ አያችሁት የተጎሳቆለ የሚወደድ መልኩ ምንም የሚጥም ነገር ምንም ነገር የሚስብ ነገር የሌለው ነው። በኋላ እናየዋለን። ነገር ግን የእግዚአብሔር ቃል እንዲህ ይላል ዕብራውያን ላይ እርሱ የእግዚአብሔር ክብር ነጸብራቅ ነው ይለዋል ስለ ውበቱ። ግን የሚናገረው እዚህ ላይ ኮንትራዲክት ያደርጋል። ለዚህ ነው ኢሳይያስ ማን ሪፖርታችንን ማን አመነ ብሎ የሚለው። የሚታመን አይደለም። ይሄንን አምላክ የሆነውን ሰው እንደገና መልሶ እንደዚህ ጉስቁልናውን የሚያሳየን ከሆነ በዚህ ደግሞ ጉስቁልና ውስጥ እንደገና ይሄው ሰው ነው የሚያድናችሁ ብሎ ሲለን ትንሽ ችግር አለ። ስለዚህ ይህ ስለማን ይናገራል? ነገሩ የዘላለምን ሕይወት የምታገኙ እየመሰላችኋል። ጌታ ራሱ መጽሐፍትን ትመረምራላችሁ አለ። እነዚህ መጽሐፍት ስለኔ የሚመሰክሩ ናቸው ብሏል ዮሐንስ ላይ። አንድ ጊዜ ይህንን ልንገራችሁ። አንድ ጊዜ ባይብል ስተዲ የሚያስጠና ሰው እንዲህ ሆነ። ባይብል ስተዲ ፍቅር እስከ መቃብርን ታውቁታላችሁ መጽሐፉን? ስንቶቻችሁ ታውቃላችሁ? ብዙዎቻችን እናውቃለን። ባናነብ በወጋየሁ ንጋቱ በኩል ሰምተነዋል። እንደውም ሁለተኛ የታተመበት ጊዜ አንዴ ነበረ እና በጣም ድንቅ የሆነ ዛሬ ደግሞ በዘመናችን በሙቪ ደረጃ እየሰራ የነበረና በኋላ የተቋረጠ ነው። እና ይሄ መጽሐፍ የምታነብ አዲስ ክርስቲያን ባለፈው እሁድ ጌታን የተቀበለች አሁን ግን ለባይብል ስተዲ የመጣች ልጅ እዛው ባይብል ስተዲ ውስጥ አለች። ስለዚህ ሐሳቡ ምንድነው? መጽሐፍት ሁሉ ስለ ክርስቶስ ይናገራሉ የሚል ነበረ። የፍቅር እስከ መቃብርን ደግሞ የሚያስጠናው ሰው አያውቀውም መጽሐፉን። ከዛም በኋላ ጠየቀች ልጅቷ መጽሐፍ ሁሉ ቅድም ስትሉ ነበርና መጽሐፍ ሁሉ ስለ ክርስቶስ ነው የሚናገረው ብላችኋል አለ። አዎ ትክክል ነው አለ አስጠኘው። ፍቅር እስከ መቃብርም አለች ስትል ያኛው ደግሞ የሚያስጠናው ሰው ደግሞ ስላላወቀ ፍቅር እስከ መቃብር ስለማያውቀው ፍቅር እስከ መቃብር ሳይሆን እስከ ትንሣኤ ድረስ ነው አለ። ይገባችኋል? ስለዚህ ጌታ ኢየሱስ ፍቅሩ እስከ መቃብር ብቻ ሳይሆን እስከ ወዲያኛውም ጭምር ነው።
እነዚህ ላይ ኢየሱስ እነዚህን ታምራዊ ምልክቶች ሁሉ በፊታቸው ቢያደርግም እንኳን አሁንም አላመኑበትም። ይኸውም ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? የጌታስ ክንድ ስለማን ተገለጠ ያለው ቃል እንዲፈጸም ነው ይላል። አሁንም እንዳትረሱ በየመሃሉ አስገባለሁ። ይህን ስለማን ይናገራል? እስቲ በማስተዋል እንየው እንደገና። በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ፣ የሚስብ ውበት የለውም፣ ግርማም የለውም። ቅድም የእግዚአብሔር ነጸብራቅ የተባለው ሰው እንዴት ኮንትራስቱ ሰማይና ምድር ነው። እንድንወደው የሚያደርግ መልክ አልነበረውም ይለናል። በሰዎች የተናቀ ነው፣ የተጠላ ነው ይለናል። የሕማም ሰውና ስቃይ ያልተለየው ነው ይላል። ሰው ፊታቸውን እንደሚያዞሩበት አይነት የተናቀ ነው ይለናል። አንድ ቦታ ፖዚቲቭ የለውም ይሄ ሰው። እንደውም ሳስብ እኔ መንገድ ላይ ብታገኙት፣ ሴንት ካትሪን ላይ ብታገኙት በጣም ቸሮች ቡቡዎች ከሆናችሁ ምናልባት ትንሽ ኮይን ጥላችሁለት የምታልፉት ሰው ይሆናል። በጣም እንደው ተቆርቆራችሁ ማለት ነው። ያ ሰው ይሄንን ሰው ብታስቀምጡት እዛ ሴንት ካትሪን ላይ ብታስቀምጡት ወይም አቶ ወተራ አካባቢ ብታስቀምጡት ያን ያህል በጣም ቡቡዎች ከሆናችሁ፣ ካልሆነ ደግሞ እንደኔ ከሆናችሁ ምን ዌልፌር አለ አይደለም እንደነዚህ አይነት ሰዎች ሐሺሽና ድራግ ምናምን ነገር ገንዘብ አልበቃ ብሎ መንገድ ላይ ወጣ ነው ብላችሁ ልታልፉ ትችላላችሁ። የዚህ አይነት ሰው ከዛም የባሰ ነው። እንደውም መንገድ ላይ ከሚቀመጡት ሁሉ የባሰ ነው ይሄ ሰው። የገረመኝ ጥያቄ ይሄ ነው። በጣም ኢሳይያስን ያዘንኩበት ነገር ይሄ ነው። ኢሳይያስ ምን እንዳለ ታውቃላችሁ? እኛም አላከበርን ነው ይለናል። ኢሳይያስ አልኩኝ እኔ ወንድሜ ኢሳይያስ እንዳከብር የሚያረጋኝን ነገር እየተናገርክ አይደለም። የሚያስንቅ ነገር ሰውዬ እየነገርከኝ እንደገና መልሰህ ደግሞ አላከበርከውም እንዴት ትለኛለህ? ይገባችኋል? አልሰጠንም፣ አላገዘንም። ኢሳይያስ እንድናከብረው ሳይሆን የበለጠ እንድንንቀው የሚያደርግ ነገር ነው እየነገረን ያለው። ስለዚህ ይህ እንዴት ላከብረው እችላለሁ? ይህን የእግዚአብሔር ክብር የጎደለውን ሰው ምን አልኩኝ? ይህን የእግዚአብሔርን ክብር የጎደለውን ሰው ነው ያልኩት። በደንብ አዳምጡኝ። ይህ የእግዚአብሔር ክብር የጎደለው ሰው ቅድም ያልኳችሁን ሰው ይመስላል። መጣል ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋልና። በደንብ አድርጋችሁ ካልተከታተላችሁ ሐሳቤን ልታገኙ አትችሉም። የእግዚአብሔር ክብር ጎሏቸዋልና ይላል። ይህ ሰው ቅድም ያያችሁት ፍሬም ያደረገው ኢሳይያስ ፍሬም ያደረገው ሰው የእግዚአብሔር ክብር የጎደለው ሰው ነው። ሲጎል ብቻ ነው የእግዚአብሔር ክብር ሲጎል ብቻ ነው ማንም ሰው እንደምንም ሊቆጥር የሚችለው። ምንም የተናቀ ምንም ነገር ምንም ከሰው ጎዳና የሚገባ አይደለም ይሄ ሰው። በሌላ ቦታ ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይለናል። ይሄኛው ራሱ ሰውዬ የእግዚአብሔር ክብር የጎደለውን ሰው በሌላ ቦታ የገፋው ሲመጣ በርግጥ እርሱ ደዌያችንን ወሰደ። ቁልፍ ነው ይሄ። ያ መልኩ እዚህ ላይ የምታዩት ግርፋቱ ስቃዩና መከራው ዝም ብሎ አይደለም፣ በራሱ ምክንያት አይደለም እያለን ነው። ሕማማችንን ተሸከመ። ሕማም ሲሸከም አንድ ሰው ያውም ኳሊፋይድ የሆነ አንድ ሰው ብቻ ነው የተገኘው። እሱም ክርስቶስ ኢየሱስ ነው። ሕማሙን ያም ንጹህ የሆነ የእግዚአብሔር ልጅ የሆነ የሰውን ኃጢአት ሲሸከም ምን ያለ ጉስቁልና ውስጥ እንደገባ ተመልከቱ። እየተከታተላችሁኝ ነው ወይ? ከኔ ጋር ናችሁ? ምን ያህል ጉስቁልና! አንደኛ ማንም ይሄንን ቦታ ለዚህ ጉስቁልና፣ ለዚህ መከራ፣ ለዚህ መናቅ ማንም ኳሊፋይድ የሆነ የለም። የሚያሳዝን ነው። ለመሰቃየት ለመሞት ኳሊፋይድ የሆነ ማንም አልነበረም። አንድ የተገኘ የእግዚአብሔር ልጅ እሱ ነው። እሱን ራሱን ከነበረበት ክብር ወርዶ ሲመጣ ያይበቃ ነበር ማለት ትችላላችሁ። ይሄ ብቻ አይደለም። ነገር ግን እኔና እናንተ አዳምና ሔዋን የሰሩት ስራ ይሄንን አንዲፋይልድ ክሊን የሆነ ሰው ምን እንዳደረገው ተመልከቱ። በፍጹም ከሰው ጎዳና ነው ያወጣው። ያገኛችሁ? በፍጹም ከሰው ጎዳና ማንም ሰው የእግዚአብሔር ልጅ የተባለውን ዲፌስ ነው ያደረገው። ድምጥማጡን ነው ያጠፋው። ይሄ ከእግዚአብሔር ጋር የነበረው ክብር ጎድሎ እሱ ላይ ሲሸከመው፣ እኔ ተሸክሜው ቢሆን ኖሮ መገኘት አልችልም። እናንተ ተሸክማችሁ ቢሆን እንኳን ኳሊፋይድ አይደላችሁ ተሸከሙ ብትባሉ መኖር አትችሉ። ይሄ ንጹህ የሆነ የእግዚአብሔር በግ ይሄንን ተሸክሞ ይመሳል። ምን እንደመሰለ ተመልከቱ። የሆነው ስለራሱ አይደለም። እኛ ግን ይላል በእግዚአብሔር እንደተመታ ሴንት ካትሪን ላይ ስናየው ቆመን ስናየው ሐሺሽ ነው ብለን ያለፍነው ሰው ቀጥቶ ነው ያለው። ምን አለበት ገንዘቡን ቢጠቀምበት ያልነው ሰው
ያልነው ሰው ገንዘብ ሳንሰጠው ያለፍነው ሰው መንግስት ይርዳው ያልነው ሰው ያ መንገድ ላይ ያገኘነው ሰው ዝናብ ሲመጣው የለበሰው የሚሸት ሰው ልብሱ የተቀዳደደ ሰው እግሩ የተቀዳደደ ሰው የተከፋፈተ ሰው መልኩ በፍጹም አጠገብ ሽታው የማያስጠጋ ሰው ይሄ ሰው እኛ በግምታችን እንደተመታ ቆጠር ነው እንደተቀሰፈ ቆጠር ነው እንደተሰቃየ ቆጠር ነው ነገር ግን ይላል የእግዚአብሔር ቃል ሲናገር እርሱ ለካ ያንተንና የኔን መከራ ስለተሸከመ ነው እንደዛ ይሆነው ይገባችኋል ስለተሸከመ ነው ለካ ምስጥሩ ይሄ ነው ለካ ውበቱ አይደለም ይሄ የኔ ነው የኔ ጉስቁልና ነው የተሸከመው እኔን ነው ለካ የሚመስለው ለካ ጥለኸው ገፍተኸው ያለፍከው ሰው ለካ ራስህን ነው ራስህን ነበር ለካ ሳታይ ራስህን ነው ገፍተህ ሄድከው ለካ የተቸኸው ሰው ለካ የተቸኸው ሰው እርዳታ ያላረክለት ሰው በፊት ፊቱን የሰወርክበት ሰው ለካ ራስህን ነው ራስህን አታውቅም ማለት ነው ራስህን አላውቅም ማለት ነው ወገኖቼ እግዚአብሔር መስታወት አድርጎ ክርስቶስ ኢየሱስን የኛን መከራ ሲያሸክመው ይሄንን ይመስላል አንተ ይሄንን ትመስላለህ ይሄንን ነው የምትመስለው ስለ መተላለፋችን ተወጋ ስለ በደላችንም ደቀቀ ይላል ወገኖቼ ይሄንን ንጹህ ማድቀቅ የሚችል ኃጢአት ነበር በእርሱ ላይ የወደቀው ቅጣት ለኛ ሰላም አመጣልን ዋው በእርሱ ቁስል እኛ ተፈወስን ታውቃላችሁ የእርሱ ቁስል በሚስማርና በሮማን እንዲህ በያስቀምጫለሁ አለንጋ ምክንያት የተተለተለ ሰውነቱ አይደለም የሱ ቁስል የእርሱ ቁስል ለዚህ ሁሉ ቁስል ምክንያት የሆነው ቁስል ነው እንደገና ላውለው የእርሱ ቁስል በሚስማርና በሮማን አለንጋ ምክንያት የተተለተለ ሰውነቱ አይደለም የእርሱ ቁስል ለዚህ ሁሉ ቁስል የዳረገው ትልቁ ቁስል ሌላ ቁስል አለ የኔና አንተ ኃጢአት ወንድሜ ዳኒ ኃይሌ ያቀዋል ሌሎችም ታቁታላችሁ እኛ ገና ተፍተፍ ስንል ገና ጌታን እንዳገኘን እናገለግላለን ብለን ጎንበስ ቀና ስንል አንድ የተናገረው ነገር አይጠፋኝም ሁሉ ጊዜ እንዲህ አለ ምን አለ ክርስቶስን የያዘው ሚስማር አይደለም ማለት መስቀል ላይ የጠረቀው የያዘው ሚስማር አይደለም አይዘው የያዘው ፍቅር ነው አለ የያዘው ዘላይ ወጥሮ የያዘው ፍቅር ነው አለ አይጠፋኝም እስካሁን ድረስ በፍጹም አይጠፋኝም እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአተኛ አደረገው ይላል አይደለም ያረማችሁኝ አይደለም ከኔ ጋር መሆናችሁን ለማወቅ ፈልጌ ነው ምንድነው ያልኩት ኃጢአተኛ ነው ወይስ ኃጢአት አደረገው ነው የሚለው ኃጢአት አደረገው አቤት ኃጢአተኛ አይደለም እኛ ነን ኃጢአተኛ እሱን ግን ኃጢአት ራሱን እግዚአብሔር ፊቱን ያዞረበት ለዚህ ነው እኛ አንደ በጎች ተቀበዘብዝን ይላል እግዚአብሔር የሁላችንንም በደል በርሱ ላይ አኖረው ይላል ስለ ህዝቤ ኃጢአት ተመታ ይላል ምንም ወንጀል አልሰራም ይለናል የእግዚአብሔር ግን ፈቃድ ነበር ይላል የእግዚአብሔር ፈቃድ በሱ ላይ ሲሆን እኛን ምን ያህል እንደወደደን ነው የሚያሳየው የእግዚአብሔር ፈቃድ ልጁን ማድቀቅ ነው እኛን ግን መመለስ ነው ኢሳይያስ የተነሳው የፋነነን የእስራኤልን ህዝብ ለመመለስ ነው ኢየሱስ የተነሳው የጠፋውን ህዝብ ለመመለስ ነው ይገባችኋል ኢሳይያስ አንዳንድ ጊዜ የመጽሐፍ ቅዱስ ዱፕሊኬት ነው ይላሉ 66 መጽሐፍ ነው ያለው ምዕራፍ ነው ያለው ይላሉ እያንዳንዱ ከመጀመሪያው መጽሐፍ ጋር ዘፍጥረት 1 እስከ ዘፍጥረት 66 ደግሞ ከራእይ ጋር ይገናኛል ብለው የሚናገሩ ቴዎሎጂያንስ አሉ በመጨረሻም ከነፍሱ ስቃይ በኋላ የህይወት ብርሃን ያያል ደስ የሚለዋል ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል ይላል እንዲሁ እንደተጎሳቆለ እንዲሁ ይሄንን መልክ ይዞ አይቆይም ከዛም በኋላ አኮምፕሊስ ያደርግ መተላለፋቸውን ይሸከማል ስለዚህ ይሄ ነብይ ኢሳይያስ ስለማን ይናገራል ስለማን ነው የሚናገረው ስለማን መሲያኒክ ጁዊሾችን ታስታውሱ እንደሆነ እስራኤል ላይ አንዳንድ ጊዜ አይታችሁ እንደሆነ አንድ ሰው አለ ሁሉ ጊዜ ብዙ ጊዜ የማያው ሰው መንገድ ላይ ያቆማቸውና ይሄንን ነገር ያነብላቸዋል ከየት እንደሆነ አያውቅም ማን ነው ይሄኛው ሲሉት ይሄ የክርስቲያኖች ኢየሱስ ነው ይላሉ የት የተጻፈ ይመስልሃል ሲሉ የክርስቲያን መጽሐፎች ላይ ብለው ነው የሚመልሱት ያውቃሉ ግን የክርስቲያን መጽሐፎች ላይ ነው አይደለም አንብቡት እንደገና ከፈትና ያንተን የራስን ቶራ ከፈትና አንብቦ ሲል ዋው እዚህ ላይ አለ እንዴ ምናምን ነገር ብለው ይደነቃሉ ወገኖቼ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት እርሱ በፊቱ ስላለው ደስታ
መስቀሉን ታግሶ ሲባል ቀላል አይደለም። መስቀሉን ታግሶ ሲባል ወገኖቼ የመስቀሉንም ውርደት ንቆ ይላል በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ቅድም የመሰለው ባዶ ማለት ነው። እግዚአብሔር ነበረ፣ አምላክ ነበረ፣ ከሰውም ያነሰ፣ ሰውም ራሱ ፊቱን የሚሰውርበት ማለት ከዚህ በለጠ ባዶነት ምን ትጠብቃለህ? ባዶ ሆነ። ወገኖቼ ምልክታችን የኛ ምልክት እንጨት መስቀል አይደለም። አንዳንድ ጊዜ ሚሊዮን ከመስመር ወጣ ትላለህ። ምን ለማለት ፈልገህ ነው? ለምን እንደሆነ ታውቃላችሁ? የኛ የክርስቲያኖች ምክንያቱም ብዙ ሰዎች አሉ መስቀል ተሸክሞ ይሄዱ ምንም ነገር ስለ ክርስቶስ በጠየቋቸው ማያውቁ ሰዎች አሉ። ጆሮአቸው ላይ እንጠልጥለው አንገታቸው ላይ እንጠልጥለው የሚሄዱ ሰዎች አሉ። ግን ይሄ መስቀልን እስቲ ገለጥ አድርግልኝ ብትለው አያውቅ። ታሪክ ልነግራችሁ እችላለሁ፣ ጊዜ አልወስድባችሁም። ነገር ግን የኛ ምልክት መስቀል አይደለም። መስቀሉ ላይ የተንጠለጠለው የናዝሬቱ ኢየሱስ ነው የኛ ምልክት። ይገባችኋል? መስቀል ድሮም ነበረ። በፐርሻ ጊዜ ነው እንደውም የተጀመረው። ሮማውያን አይደለም የጀመሩት። ከዛም በኋላ ነው አሻሽለው ሮማውያን አዶፕት ያደረጉት። ፐርሺያንስ ናቸው የጀመሩት ነው የሚባለው። ከክርስቶስ 700 ነው ምናምን ዓመት ዓለም በፊት። ስለዚህ ክርስቶስ መስቀልም እንደዚህ የሆነበትም ምክንያት ክርስቶስ ስለተሰቀለበት ነው። ባለፈው ኢስተር ጊዜ አንበባችኋል የቢቢሲ ገለጣ። የቢቢሲ ኢየሱስን አይተዋል ፓስተር? የሚገርም ነገር ነው። አንተ ብትጽፍ ራስህ ብትጽፍ ስለ ኢየሱስ ማለት አንተ ብትጽፍ ማለት ኢየሱስን የምታቅሰል ኢየሱስ ራስን የሰጠ ሰው ብትጽፍ ከዛ የተሻለ አትጽፍ። ቢቢሲ ነው የጻፈው። ምን እንዳለ ታውቃላችሁ? እኔ ሃምቡርግ ነበርኩኝ። በኋላ ወደ ኮንፈረንስ እየሄድን እያለን የቤተ ክርስቲያኑ እንትን መሪ እኔ ከኋላ ነበርኩኝና ላንብብልህ አልኩት። እንዴ እንትን ነው አለኝ። ማን ነው ስሙ? ፓስተር ነው የጻፈው አለኝ። ቢቢሲ ነው እኮ የጻፈው። ምን እንዳለ ታውቃላችሁ? ዘልያ አይተዋል? አንብበዋል? አላነበብከውም? አንብቡት። ኢስተር ላይ ስለ ሕክምና የሕክምና ባለሙያዎች ምን ይላሉ ስለ ክርስቶስ ስቅላት ብሎ የስቅለት ነው ቀን ነው። በጣም ደግሞ ቀላል ዝም ብሎ ሳይሆን ረጅም ነው የጻፉት። አንድ ነገር ያስደነቀኝ ነገር ልንገራችሁ፣ የማላቀውን ያወቅኩት። ኢየሱስ ተሰቅሎ ምስማር ተቸንክሮ ሁለቱ እጁ ላይ ተቸንክሮ ባለበት ሰዓት ላይ የመረመሩ ሰዎች ለ10 ዓመት ጥናት ያደረጉ ሰዎች ከመከራው የተነሳ ይሄኛው ትከሻው እና እጁ ተነቅሎ ስለነበረ ከ6 እስከ 9 ኢንች ረዝሞ ነበር ይላሉ። ምን አይነት መስቀል የሚገለው ምን አድርጎ እንደሆነ አሰቃይቶ ሳፎኬት አድርጎ ነው የሚገለው። ለምንድን ነው? ምክንያቱም ሰውነታችን እላው ላይ ስለሚሆን። ክርስቶስ ደግሞ ያንን መስቀል ተተልትሎ ባለበት አጥንቱ በሚታይበት ቦታ ላይ የተሸከመው መስቀል የተላገ የተመቸ አይደለም። የተመቸ ሳይሆን ስንጥርጣሪ ያለበት ነው። ያ ሁሉ ስንጥርጣሪ ሰውነቱ ውስጥ ይገባ ነበር። መሸከም ስላልቻለ 20% ያህል ደሙ ፈሶ ነበር ይላል። የደም ላብ አላበው ለሚለው ነገር በጣም ሬር የሆነ ነገር ግን የሚሆን ነገር ነው። ምክንያቱም ትናንሽ የደም ሴሎች የደም ቱቦዎች በጣም ስትሬስ ስታረጉ ይፈነዳሉ። ከዛም በኋላ ከላብ ጋር ሲወጡ ላብ ደም የሆነ ይመስላል እንጂ የፈነዳው ያ ትናንሽ የሆኑ ቀጫጭን የደም ቱቦዎች ናቸው ይላል። ሬር ነው ይለዋል። ምን አይነት ዲፕሬሽን ውስጥ ምን አይነት ስትሬስ ውስጥ እንደገባ ተመልከቱ። ከዛም በኋላ ደም ስላነሰው ልቡ በኃይል መምታት አለበት፣ ኦክሲጅን እጥረት አለው አለ። ከዛም በኋላ ስላጠረ ልቡ በጣም መምታት አለበት ኮምፐንሴት ለማድረግ አለ። በሚያደርግበት ጊዜ ምን ያጠራቅማል? ፕላዝማና ደም ነው የሚያደርገው አለ። ሰውየው በዛን ሰዓት ላይ ማዳን ኢመርጀንሲ ቢወሰድ ኖሮ ፕላዝማና ደም ቢሰጠው ኖሮ ይድን ነበር ይላል። ነገር ግን በእንዲህ አይነት ሁኔታ በጣም ከአቅም በላይ ስለሚመታ እንትኑ ምንድነው ልቡ መጨረሻ ላይ ይፈነዳል ልቡ። ስለዚህ የሚያምኑት ብዙ ባለሙያዎች የሐኪም ባለሙያዎች ክርስቶስ የሞተው ልቡ ፈንድቶ ነው ብሎ ነው የሚሉት። እንዴት አሰቃቂ ነው! እንዴት የሚያሰቅቅ ሞት ነው ወገኖቼ! ኢንተርቴይን ለማድረግ አይደለም፣ ማንንም አይዞህ እንዲባል አይደለም፣ በነፃ ያደረገው ይሄንን በነፃ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ወገኖቼ። ብሉይ ኪዳን ላይ ዳዊት ናታን ሄዶ ቅድም ሳካፍላት ነበር ለሐና ናታን ማን ነው? ዳዊት ለቤተ መቅደስ ቅርብ ሰው ነው። እንደውም መዝሙር ኮንትሪቢዩት ያደርጋል። የሱን መዝሙር ነው ቸርች ውስጥ የሚዘመረው። ያውቃል ናታን ይወጣና የሚገባ ሰው ነው። ናታን ያን ቀን ሲመጣ ማን ነው? ዳዊት
ምንም ነገር ማንም አያውቅም። ሁሉ ነገር በድብቅ ነው፣ በስር ነው አንደር ደ ካርፔት ነው የተደረገው። ሁሉ ነገር አድርጓል። ጀነራሉን አስገድሏል። የሰው ሚስት ደፍሯል። ሲኤንኤን ላይ አልወጣም። ማንም ሰው አያውቅም። ቁጭ ብሏል እሱ። ነገር ግን ናታን መጣ። ከሲኤንኤን የተሻለ ኢንፎርሜሽን ያለው ሰው መጣና እንዴት ነህ አለ። ሰላም ነው ዛሬ? አዎ ሰላም ነው። ምን ችግር አለ? ምን አረፍ በል። ቁጭ አለ። እስቲ አንድ ነገር ላውራህ አለው። አወራው። ሲያወራው ይሄ በእኔ ግዛት ውስጥ ያለ ሰው ነው አለ። አዎ በአንተ ግዛት ውስጥ ያለ ሰው። ንገረኝ፣ ይሄ ሞት ይገባዋል? በእርግጥ ይገባዋል ብለህ ታስባለህ? አዎ በእርግጥ በትክክል የሞት ልጅ ነው፣ ይሄ መሞት አለበት አለ። ከዛስ ንገረኝ፣ ተው ንገረኝ ናታን፣ ምንም ችግር የለም እኔ አሁን ነው ማስፈረድበት። ከዛም በኋላ ሲለው እንግዲያውስ አንተው ራስህ ወገኖች፣ ይሄ ሩቅ የመሰለው ሰውዬ ያ በበጎች አስመስሎ የተናገረው ለካ አጠገቡ ነው ያለው። ለካ እግዚአብሔር ያየው ነበር። ለካ ወንጀለኛው እሱ ነው። ለካ ወንጀለኛው አንተ ነህ። ለካ ወንጀለኛው እኔ ነኝ። ለካ እንደዛ ዲፌንስ የሆንኩት እኔ ነኝ። ለካ ሩቅ ሆኖ የታየው 53 ከ700 ዓመት በፊት ኢሳይያስ ስለ ክርስቶስ ተሰበከ ማነው ተናገረ የሚባለው ለካ እኔን ነው የሳለው። ለካ አንተን ነው ስለ አንተ ነው ለካ የተናገረው። ለካ እኔና እናንተ ነን ለካ። ስለዚህ ኢሳይያስ ስለማን ይናገራል? ስለ እኔና ስለ እናንተ። ናታን መጥቶ ለዳዊት እንደተናገረው ይሄ ስለማን ይናገራል? የሞት ልጅ ማን ነበረ? እኔና እናንተ። የሞት ልጅ እኔና እናንተ። ስለዚህ ይህ ሰው እኔ ነኝ፣ አንተ ነህ ወገኖቼ። ይሄንን ሰው ገና ልጅ እያለ እንደተወለደ ያወቁት ሰዎች አሉ። የናቁት እንደናቁት ሳይሆን እንደተወለደ ያገኙት ሰዎች አሉ። ያወቁት ሰዎች አሉ። ስምዖን የሚባል ሰው በቤተ መቅደስ የነበረ ሰው ምንም ሳይነበት ቆንጆዬ ትንሽ ልጅ ግን ለሱ ምን ነበር መሰላችሁ? ምን እንደሚል ተመልከቱ። እንደተወለደ ከዛ በፊት ግን አሕዛብ ጠቢባን ከሩቅ አገር ስቧል አምጥቶ እርሱን እንጂ አባቱን ወይም እናቱን አልነበረም ትኩረታቸው። ማን ነበረ ትኩረታቸው? ያቀረቡት ስጦታ የሰጡት ለማን ነው? ለማርያም አይደል? ለዮሴፍ ነው የሰጡት አይደል? እዛው ናቸው እነሱ አልወጡም፣ ቤት ናቸው አይደል? ግን ያመጡት ለማን ነው? ለኢየሱስ ነው ያመጡት፣ ለሕፃኑ። እንደዛ ሊጎሳቆል ገና ወደፊት ለሚጠብቅ ሕፃን አምጥተው ሰጡት። ለእርሱ ነው የሰጡት። ከዛ በኋላ ሄሮድስ አውቆታል። ሄሮድስ ደግሞ እንደ ተቀናቃኝ ንጉሥ ነገ ዙፋኑን እንደሚወርሰው አድርጎ ነው የተመለከተው። ሊያጠፋው አሰበ። ልጆችን ሲያጠፋ ይሄንን ጥያቄ ልጠይቃችሁ። ልጆችን ሲያጠፋ በሱ እድሜ የነበሩትን ሰዎች እንጂ በማርያምና በዮሴፍ የነበሩትን ሰዎች ነው ያስገደለው? ያስገደለው ማንን ነው? በማን እድሜ ያሉትን ነው? በማን እድሜ ነው? በማርያም እድሜ አይደል? በማርያም እድሜ ያሉት ቲኔጆችን ነው ያስጨረሳቸው። አይደለም ዮሴፍን ነው ያስጨረሰው። የዮሴፍን እድሜ ያሉትን አይደለም ወገኖቼ። ለምንድን ነው የምላችሁ መሰለኝ? አሁን የተደበላለቀ ወንጌል ስላለ፣ ድብልቅልቁ የወጣ ወንጌል ስላለ ኢየሱስን ከሌላ ቦታ አትቀላቅሉብኝ ወገኖቼ። በዚህ ድርድር የለም። የተገደለው አሕዛብ የሆነው ሄሮድስ ተቀናቃኝ አድርጎ የወሰደው ማርያምን አይደለም፣ ዮሴፍን አይደለም። ተቀናቃኝ የሆነው ያ አቅም የሌለው ሕፃን በሱ እድሜ ያሉትን ነው ያስጨረሳቸው። ያደረገው እንደዛ ነው። ሕፃን ሳለ ስምዖን ያልኳችሁ ምን እንዳለ ተመልከቱ። ስምዖን በጌታ የተቀባ ነው አለው። እንዴት መገለጥ እንዳመጣ ተመልከቱ። የእስራኤል መጽናናት ነው አለው። የእግዚአብሔር የማዳን ሥራ ነው አለው። ለአሕዛብ ሁሉን የሚገልጥ ብርሃን ነው አለ። የእስራኤል ክብር ነው አለው። በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ነው አለ። በኋላ ደግሞ ስለሞቱም ደግሞ ለእናቱ ምን አለ? ሰይፍ በሕይወትሽ ያልፋል አለ። በሙሉ አይቶታል። ተጀምሮ እስከሚጨርስ ድረስ ስላየ ምን እንደጠበቀ ታውቃለህ? ይህንን ከተናገረ በኋላ ወገኖቼ መኖር ከሰው ጋርም መኖር እንድኖር አትከልክለኝ፣ እንደዚህም አታርገኝ ምንለው ምን እስከምንሆን ድረስ እንደሆነ ታውቃላችሁ። ከዚህ ከንጉሱ ጋር እስከምንገናኝ ድረስ ይሄ ሰው ምን እንዳለ ታውቃላችሁ? አሁን ታሰናብተዋል። የቀረኝ ነገር የለም፣ ጨረስኩኝ አለ ጳውሎስ። በመሄድና በመቅረት መሃል ላይ ትግል ላይ ነበረ። ሁሉን ነገር ጨርሻለሁ አለ። ይሄ ሰው ቱምቢ ነው ወገኔ። ይሄ የተናቀው ሰው ቱምቢ ነው። ለስኬትህ ቱምቢ ነው። ማንም ሰው ስኬትን ስታውቅ ከሱ ጋር ማወዳደር አለበት። ለመውደቅህ ቱምቢ ነው። ለኃጢአታችን ቱምቢ ነው። ለጽድቅ ቱምቢ ነው
ለከፍታ ቱንቢ ነው፣ ለውበትህ ቱንቢ ነው፣ ለትምህርትህ ቱንቢ ነው። ኢየሱስ የሁሉ መለኪያ ነው። የሁሉ የስኬትህ መለኪያ ወንድሜ፣ የመኖርህ መለኪያ፣ የመሞትህ መለኪያ ኢየሱስ ነው። እሱ የሌለበት ህይወት የመከራ ህይወት፣ እሱ የሌለበት ህይወት በአሁን ዘመን መከራ እስከ መጨረሻው ለዘላለም መከራ። እሱን ያገኘ አረፈ። እሱን ከእግዚአብሔር ጋር ተስማማ፣ ሰላምም ይኑርህ ይለዋል። ተስማማ ከሱ ጋር። ሰላም የሚኖረው ከሱ ጋር ስትስማማ ብቻ ነው። እሱን እንደሱነቱ ስትቀበል ነው። አትቀላቅል ከሌላ ሰው ጋር። እሱን ብቻውን አምላክ ነው፣ ብቻውን የሚያድን ጌታ ነው። ማንም እዛ የተንጠለጠለው ቅድም ሲናገር ነበረ ፓስተር፣ ማንም የረዳው የለም፣ ማንም ያገዘው ክንዱን የደገፈው የለም። እንኳን ሌላ ቀርቶ አህዛብ ነው ስምዖን የሚባል መስቀል የተሸከመለት። የት ሄዱ 11ዎቹ? የት ገቡ? እንሞትልሃለን ብለው ያሉት የታሉ? መስቀል ደፋ ቀና ሲል ተሸክሞ መሸከም ባቃተው ሰዓት ላይ አንዳንዶች እንደውም ይሄን ሳጠናኔ በመገረፍ ላይ ይሞታሉ። ሰዎች እየተገረፉ ይሞታሉ። ይሄ ምንም የቀረው ነገር የለም። መስቀል መሸከም ስላልቻለ ና ብሎ የቀሬናን ሰው አስገብተው ተሸከም ብለው አስሸከሙት። የት ሄዱ እነዛ ሲፎክሩ የነበሩት? የታሉ? የተገኙ የት ነበሩ? ያስተማራቸው የበሉ ከጁ የጠጡ ትንቢት የተቀበሉ ተአምር ሲያደርግ ያዩ ሰዎች የት ነበሩ? ማንም አንድስ እንኳን ማንም የለም። ብቻውን ጌታ ብቻውን ነው ያዳነን። ብቻውን መከራ ተቀበለ። ማንም ሳይረዳው ብቻውን ነው የተቀበለው። ስለዚህ ጌታ ሆይ አለው፣ ጌታ ሆይ አለው ሕፃኑን፣ ባሪያህን ምን አለ? ታሰናብተዋል። ጨረሰ። ሚሽን አኮምፕሊሽድ ነው አለ። ሌላ ሰው እንዲያነሳ በኋላ አሳያችኋለሁ። ሐና ነቢይትም እንደዚህ ነው ያደረገችው። የኢየሩሳሌምን ቤዛ ነው ያለችው። የኢየሩሳሌም ቤዛ ነው እሱ፣ የኛ ቤዛ ነው እሱ። ሕፃን ሆኖ ሳለ ነው ቤተ መቅደስ ይዞስ። በዛ ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እነርሱ አይደለም። በዛ ሰዓት ያሉት ማርያም አለች፣ ዮሴፍ አለ። ስለ እነርሱ አይደለም፣ ስለ እርሱ ትናገር ነበረ። ስለ እርሱ ትናገር ነበረ። እናትና አባት ነበሩ፣ ግን የምትናገረው ስለ እርሱ ስለ ኢየሱስ ነው የምትናገረው። ዋው! ሙሉ ሰው ሆኖሳ አብና መንፈስ ቅዱስ አውቀውታል ይባላል? አይባልም። ሌሎቹ አወቁት ነው የሚባለው። የሰማችሁ ነው፣ የተከታተላችሁ ነው። መንፈስ ቅዱስ ለሚኒስትሪ ሲወጣ አወቀው ይባላል? አይባልም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላክ የሆነ ይተዋወቃሉ። ምንድነው ማድረግ ያለበት መንፈስ ቅዱስ? ማስተዋወቅ። አስተዋወቅ። ሃሌሉያ! አስተዋወቀው። እሱ ማወቅ አያስፈልገውም፣ ያውቀዋል፣ ግን አስተዋወቀ። ተከታይ ጴጥሮስ እንደዚሁ በአብ መገለጥ አውቆታል። እርኩስ መንፈስ አውቆታል። ምን ብሎ? የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን አለው። ማጥፋት የሚችል ወገኖች፣ ድንጋጤያችንን ማጥፋት የሚችል፣ መከራችንን ማጥፋት የሚችል፣ የዘላለም ሞታችንን ማጥፋት የሚችል አጋንንት አወቀው። ልታጠፋን መጣህን። እሱ ሲያገኝ ይሄንን ማጥፋት ነው። እኔ እናንተን ደግሞ ምንድነው ማልማት ስራው? መከራን ተቀብሎ እኔ እናንተን ወደ ዘላለም ህይወት ማምጣት። የእግዚአብሔር ቅዱስ አውቄሃለሁ ብሎ ጮኸ ይላል። አይሁድም ሊገሉት አውቀውታል። ስለዚህ የተናገረው ብላስፌሚ፣ ከእግዚአብሔር ጋር አስተካክሎ እግዚአብሔር ነኝ ብሏል አሉ። ትክክል ነው፣ ግን እንደዚህ ስላለ መሞት አለበት አሉ። አውቀውታል። ሰዎች፣ አንዳንድ ሰዎች የሚያውቁ አሉ፣ ለመግደል የሚያውቁ ሰዎች አሉ። ሌላው ማርያም የምትገርመኝ ረቡኒ አለችና ሰዎች እኮ ምግብ በልተው የሚያስጨንቅ ንግግር ነው ብለው ተመልሰው የሄዱ ሰዎች አሉ፣ ብዙ ሺህ የሚቆጠሩ። እቺ ሴትዮ ሬሳ ልትወስድ ሄደች። ሬሳ ምን ያደርግላታል? እሷ ጥብቅ ያለችው ከእርሱ ጋር ነው፣ ከሱ የሚገኘው ላይ አይደለም ያለችው። እሱ ላይ ነው ተንጠለጠለችው። እሱ ላይ ስጋውን ቢሆን ያስፈልገኛል፣ ወስደዋለሁ አለች። ወስደዋለሁ። አንተ ወሰድከው አለች። እንደሆንኩ ወዴት እንዳኖርከው ንገረኝና እኔ ወስደዋለሁ። ምን ልታረገው እንደሆነ አላውቅም። በቃ ፍቅሩ ወገኖቼ ከክርስቶስ ጋር ነው። ፍቅሩ ከኢየሱስ ጋር ይሁንላችሁ ወገኖቼ፣ ከሱ ጋር ይሁንላችሁ። አሜን አለ። አዎ ከሱ ጋር ይሁን። እሱ ከሚያገኘው ጋር ስኬታችን የሚለካው አንዳንድ ጊዜ አንዳንድ ምስክርነቶች አሉ። እንደዚህ አድርጎ በዚህ በኩል አድርጎ በዚህ በኩል አድርጎ ነው እንጂ ከሱ ጋር ግንኙነት የለም። ከሱ ጋር መዝሙሮቻችንን ብዙ ጊዜ እንደምንለው ያደረገልኝ አድርገልህኛል እንጂ እሱ ራሱን ምንም ነገር ይሄን ያህል ሩቅ ነው። እሱ ለኛ የሚያደርገው ነው ትልቅ ስፍራ ያለው።
ምን አያረግም? ያረጋል። ሌላው የገረመኝ ሰው ምን ያህል ደቂቃ አለኝ? እንዲ ታይም ኪፐር ነው መናገር ይችላል እንዳታልፈኝ። ሌሎችን አዳነ። መኳንንት ምድር ላይ በነበሩ ሰዓት ላይ መሬት ላይ ወደ ጎልጎታ ተራራ ላይ ብታዩ ራሳቸውን እንደ ፊልም ብታዩት ንጉስ ከሆንክ ራስህን አድን የአይሁድ ንጉስ ነው ብሎ በግሪክና በሮማውያን መስቀሉ ላይ ተለጥፏል። የለበጣ ምንድነው የውሸት ነገር ነው አይደለም። አንተ ዶክተር ነህ ምናምን ነገር ብለን ስንል አንዳንዱ ሰው ማለታችን አይደለም፣ የለበጣ ንግግር ነው። የአይሁድ ንጉስ ነህ። ከተሰቀሉት አንዱ አንተ ክርስቶስ አይደለህ ምን አለ? ራስህንም እኛንም ማዳን ታዲያ ከሆነ የት አለ ብሎ ጠየቀው። ሁለተኛው ግን ምን አለ? አንተ እንደዚህ ባለ ፍርድ ሳለ እግዚአብሔር ከቶ አትፈራውም ማለት። ሁለተኛው ይሄ መገለጥ ያገኘ ሰው ነው። አትፈራም ማለት የሚገባንን እንቀበላለን አለ። የሚገባንን እንቀበል። አንዳንድ ሰው እኮ የሚገባውን ሲቀበል እኮ እሺ አይልም፣ ይሳደባል። የሚገባውን ሲቀበል ሰው አንዳንድ ጊዜ አይ ጌታ ሆይ ይገባኛል። ነህምያ እንደዛ ነው አለ። እኛና አባቶቻችን በድለናል አለ። በድለናል አለ፣ አጥፍተናል ነው ያለው። እግዚአብሔር ጻድቅ ነህ አንተ፣ ያ ባደረክብን ነገር ሁሉ ጻድቅ ነህ። አባቶቻችን አንተን በደሉ፣ በድለናልና ይቅር በለን። ይሄ ሰውዬ በደለ አንዳንድ ጊዜ በድለን እንደበደልን አንገምትም። ሰው መጥቶ እኛ ጋር ተኮፍሰን ሰው መጥቶ መጠየቅ አለበት እኛ ጋር። በክርስትና ህይወት ውስጥ ተበደልክም በደልክም ያው ነው፣ ለውጥ የለውም። እንደውም ይላሉ አባቶቻችን አንዳንድ ጊዜ ማን ነው ታዲያ ጥያቄ ድርስ እንጠይቅ እኛ ጌታን እንደተቀበልን ማን ነው ታዲያ ቀድሞ መሄድ አለበት? እግዚአብሔር ይረዳው ቀድሞ ይሄድ። የተበደለ ወይም የበደለ አይደለም፣ እግዚአብሔር ይረዳው ሄዶ ይጠይቃል። በተለይ ትልቁ ነገር ምንድነው? የይቅርታ ቦታ ላይ ስንደርስ ወንጌላችን ቅድም ስንናገር የነበረው የይቅርታ ወንጌል ነው። ሰው ክርስትና ገባው ሲባል የሚጀምረው የተለ እንደሆነ ታውቃላችሁ፣ ይቅርታ ማድረግና መቀበል ይችላል ነው። እኔ ይሄንን በቃል አጋኖ ነው ሁሉ ጊዜ የምናገረው፣ ሁሉ ጊዜ በሄድኩበት ቦታ። ምክንያቱም እኔም ለምነው እግዚአብሔርን ይሄንን ነው። ክርስትና መለኪያው አንዱ እሱ ነው፣ የክርስትና መለኪያ። ምክንያቱም እኔ እናንተ የተገናኘነው ያገናኘን ይቅርታ ነው። ይቅርታ ወንጌል ነው። እዚህ ቦታ እንድንቀመጥ ያለ ከነገድና ከቋንቋ ሰብስቦ ያስቀመጠን ይቅርታ ይባላል። እሱ ደግሞ ያንን ይቅርታ ለማምጣት ቅድም ያልኳችሁ ሴንት ካትሪን ላይ የተቀመጠውን ሰው ታስታውሱታላችሁ። በዛ ምክንያት ነው የመጣው። ስለዚህ እንዴት ታደርጋለህ ታዲያ? እንዴት ትለመናለህ? አንተ ለምንህ ሮጠህ ሄደ ማስተካከል አለብህ እንጂ ይሄን ያህል ብቻ ብዬ ምክንያቱም ርዕሴ ስላልሆነ ምን አለ? ጌታ ሆይ አለ በመንግስትህ በመጣህ ጊዜ አስበኝ። እስካሁን የሚያደርጉትን አያውቁምና ይቅር በላቸው ተብለዋል። ታች ያሉት ሰላማዊ ሰዎች፣ ያልተበሱ ያልተነኩ ያልተገረፉ ሰዎች ታች ያሉ እንደፈለጉ መናገር የሚችሉ ነፃነት ያላቸው አፍ ስላላቸው ብቻ መናገር የሚችሉ እንደዛ አይነት ሰዎች ከታች ሆነው እስቲ ይሄ ደግሞ አሁን ሌሎችን ያዳነ ይሄንን ደግሞ ምናምን ብሎ በቀላሉ የሚናገሩ የማይከብዳቸው ሲናገሩ ትንሽ ለነገ የማይሉ ሰዎች እነዛ ይሰረዝራሉ፣ በቁስሉ ላይ ይልካሉ ጦር። ከዛ የሚያደርጉትን አያውቁምና አለ ጌታ ይቅርታ። ግን ይሄ ሰው የተሰቀለ ሰው አጠገቡ ያለ ደም በደም የተነከረ ክርስቶስ ደግሞ ስታዩት እንደዚህ ሆኖ ቢሆን እንበል፣ እዚህ ላይ እንደምታዩት አይነት ሆኖ ቢሆን ምኑ ነው አሁን እዚህ ላይ አሁን መንግስት አስበኝ የሚያሰኝ ነገር ይሄ ሰውዬ እንደው ብታገኙት እንደው በእግዚአብሔር እንደው እውነቱን ለመናገር ትላላችሁ? እዚህ መንግስት አስበኝ የሚያስብል ሰው ነው ይሄ ሰው? በፍጹም ተገለጠለት። ምን እንዳለ ታውቃላችሁ? ጌታ ሆይ አለው። ይሄንን ሾህ የተጥቀም ራሱን ማዳን ያቃተውን ሰው ወንጌል ሰምቷል። ይሄ ኔጌቲቭ ወንጌል ከአጠገቡ ካለው ጋራ ሰምቷል፣ ከታች ካሉት ጋራ ሰምቷል። ነገር ግን ጌታ ሆይ ብትደማም፣ ጌታ ሆይ እሾህ አክሊል ቢደፋብህም፣ ጌታ ሆይ ሰዎች ቢቋሽሹም ቢተፉብህም፣ ጌታ ሆይ ስቃይ እንደኔ እያልክ መተንፈስ ቢያቀትም ግን ጌታ ሆይ። ሃሌሉያ! ጌታ ሆይ እንዴት አይነት መገለጥ ነው! እንኳን በዛ ዘመን ዛሬ እንኳን ሰዎች ጌታ ሆይ ለማለት በጣም ይከብዳቸዋል። ጌታ ሆይ ራሱን እኮ ነው ያሳለፈው። በኋላ ታውታላችሁ። በመንግስትህ አለው። ዋው! የቱ ይሄ የደማው ሰው መንግስት ያለው ሰው አይደለም። እሾህ የተጫነብህ እሾህ አይደለም። እኔ ማየው የእውነት አክሊል ነው ማየው፣ የነገስታት ዘውድ ነው ማየው እኮ ነው እያለ ያለው። ዘውድ ነው ማየው ነው ያለ። መገለጥ መጣ ይሄ ሰውዬ። ሃሌሉያ! ቤተ ክርስቲያኑ ሳይገባ ነብይ ሆነ። ኢየሱስን አወቀው። በመጣ ጊዜ መቼ ከዚህ ሞት ባሻገር
ትመጣለህ ተመልሰ ሞት አይዝህም እያለ ነው። ሞት የሚይዝህ አይደለም። እንዲህ ሳይህ አንተ ሰዎች አላወቁህም እንጂ እኔ አውቄሃለሁኝ። ሃሌሉያ ይገባሃል? እኔ አውቄሃለሁኝ እንደዚህ። ምክንያቱም አይሁድ ምልክትን ይሻሉ፣ አህዛብ ግን ምን አለ? ለአህዛብ ለአይሁድ ማሰናከያ፣ ለአህዛብ ግን ሞኝነት። እኔ ግን ማየው ሞኝነት አይደለም። የጥበብ ሁሉ የጥበብ ራስ የሆነውን ነው ማየው። የደማ ሰው አይደለም የደማው፣ እኔ ነኝ የደማሁት። የኔ ደም ነው ይሄ፣ የኔ ሾህ አክሊል ነው ይሄ። እኔን ነው ማየው ራሴን። አንተ ግን እንደዚህ አይደለህም የመጣኸው። እንዴ ማን ሰበከው ወዳጄ? ማን ነው የሰበከው? ማን ነው ባይብልስ? የትኛው ባይብል ስተዲ ነው የሄደው? ማን ነው ሹክ ያለው? ወገኖቼ አስበኝ አለው። ገና ትመጣለህ፣ በመንግስት አለህ፣ ንጉስ ነህ አንተ፣ ትመለሳለህ፣ ሞት አይዝህም። ከዚህ ባሻገር አልፈ ትመጣለህ። ያን ጊዜ ግን እኔ ካንተ ጋር መሆን ነው የምፈልገው። ካንተ ጋር ነው ወገንነቴ፣ ሌሎችን ተዋቸው አለ። 3 ዓመት እኮ ኢንቨስት የተደረገባቸው ሰዎች እኮ እዚህ አይነት መገለጥ የላቸው እንደሚሞት ነግሯቸዋል እኮ። ግን አንተ ሞተ ብሎ በኤማሁስ መንገድ ላይ የሄዱ ሰዎች በቃ እኮ ተስፋ ቆርጠው ነው ተነግሯቸዋል እኮ። የለም ተሟጦ ወጥቷል። እንደ ሰው ነበር የሚያስቡ የነበረው፣ እንደ ሌሎቹ ሰዎች ነበር ክርስቶስን ሳያስቡ የነበረው። ከዛ የኔና የናንተ ጌታ ሃሌሉያ በደም ተነክሮ ሁሉን ተቀበለ። ልክ ነህ አለ። መንግስት አለኝ አለ። ልክ ነህ አለ። ጌታ ነኝ አለ። ልክ ነህ፣ መንግስት አለኝ፣ ንጉስ ነኝ አለ ጌታ። ልክ ነህ፣ እመጣለሁ፣ ይሄ ሞት የሚይዘኝ አይደለም፣ አውቀኛል አለ። አስበኛል ከኛ አይደለም፣ እውነት እልሃለሁኝ አለ። እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ። ከኔ ጋራ ዛሬ በገነት ትሆናለህ። አዎ ንጉስነቴን አውቀሃል። ካወቅ ደግሞ ጥፋትህን አውቀሃል፣ በደለኛነትህን አውቀሃል፣ ንስሐ ገብተሃል። ምን ቀረው ይሄ ሰው? ምን ቀረው ከክርስቶስ በስተቀር? ደግሞ የገረመኝ እኔ የሰደበው ሰው ምርጫ ነበረው እኮ። አጠገቡ ነው ያለው፣ እኩል ርቀት ላይ ናቸው ያሉት። መሐከል ላይ ከፍሎት ቢሆን ኖሮ። ነገር ግን ሚዛን የሚደፋውን የዚህ ዓለምን ህዝብ ሁሉ የሚወክል ሰው ነው ይባላል። ያኛው ነበረው፣ ምክንያት ነበረው። እንደውም ያለው እኮ ክርስቶስ ነህ አዳኝ ብሎ ከዛም በኋላ እኛን አድነን ብሎ ነው ወደ ፌዝ የለወጠው። ቀርቦ ነበረው። ታውቃላችሁ። ስለዚህ ይሄ ሰው ይሄን ያህል በዚህ መልኩ ካወቀው ብላችሁ ጥያቄ አትጠይቁ። ይሄን ያህል ንጉስ መሆኑን ሞት ይዘው ዘንድ የማይችል ከሆነ ይሄ ሰው ለምንድን ነው ከሞት እንዲያድነው ያልጠየቀው አትሉ? ልጅትም ጥያቄ አይደለም አይደል? ነው አይደል? ይሄን ያህል ካወቀው ለምንድን ነው ከሱ ጋር መሆን? እንደው ትንሽ እንኳን ሄዶ ቤተሰብ ሰዎችን ሁሉ አካባቢ ፖሊስ ጣቢያ ሄዶ ቢያስተካክል፣ ሌሎችን ሰዎች ወደ ጌታ ቢያመጣ፣ የቤተሰቡን ስም ቢያስተካክል ይችል ነበረ። ግን የመረጠው ምንድን ነው? ከኢየሱስ ጋር መሆን፣ በመንግስት መታሰብ የላቀ ነገር ሆኖ አገኘው። ግድ የለም ማለት እኔ ስሜ ታች ከሆነው እኮ ይሄንን እግዚአብሔር ነቀለልን ብለው ስለት የተሳሉ ሰዎች ስለታቸውን ያስገቡ ሰዎች አሉ መሬት ላይ። ነቀለልን ይሄንን ሰው፣ ሰፈር ያስቸገረ ሰው፣ ቤተሰቡም በሐዘን ግማሽ በሐዘን ቢሆንም ስማችን የጎደፈ ነው። ይሄድ ምንም አይደለም። ሞት መቼም ለሁሉም አይቀርም። በቃ ምንም አይደለም፣ ረፍት ነው የኛም ስም ከሚጠፋ ብለው እኮ ስሙ እኮ ሌላ ቦታ ሌላ ነው። እዚህ ግን እኮ ከንጉሱ ጋር እኮ ይነጋገራል። ከንጉስ ጋር ነው እኮ የሚያወራው። ከአምላክ ጋር ነበር የሚያወራው። ከሁሉ የሆነ ጸሎት ነው የጸለየው። በመንግስት አስበኝ። ስለዚህ 3 ዓመት ያስቆጠረ ስልጠና የተደረገላቸው እነዛ ሰዎች ያላገኙትን መገለጥ ይሄ የእምነት ጀግና አግኝቶታል። ሰዎች ጌታን አንቱ ብለው የሚጠሩ ሰዎች አሉ። ከሉሲፈር ጋር ወንድም ነው ብለው የሚሉ ሰዎች አሉ። የለም እርሱ ጥቁር ነው ነጭ ነው ይላሉ ሌሎች ደግሞ የሰቀሉት ሮማውያን እንጂ አይሁዳን አይደለም ብለው ይከራከራሉ። ምን ጥቅም አለ? አንድ ጊዜ C.S. ሉዊስን የምታውቁ ሰዎች ምን እንዳለ ታውቃላችሁ? በእንግሊዝኛ አነብላችኋለሁ። I am trying here to prevent anyone saying the really foolish thing that people often say. በአማርኛ በኋላ ትራንስሌት አደርገዋለሁ። I am trying here to prevent anyone saying the really foolish thing that the people often say about Jesus. I am ready to accept Jesus as a great moral teacher, but I don't accept his claim to be God. የሚሉ ሰዎች አሉ። That is the one thing we must not say. A man who was merely a man and said the sort of things Jesus said would not be a great moral teacher. He would either be lunatic
on the level with the man who says he is a poached egg, or else he would be devil of hell. You must make your choice. Either this man was and is the Son of God, or else a madman, or something worse. You can shut him up for a fool. You can spit at him and kill him as a demon, or you can fall at his feet and call him Lord and God. But let us not come with any patronizing nonsense about his being a great human teacher. He has not left open to us. He did not intend to. Now it seems to me obvious that he was neither a lunatic nor a fiend, and consequently, however strange or terrifying or unlikely it may seem, I have to accept the view of that he was and is God. ምን እንደምታውቃላችሁ ሲተረጎም ይሄ ሰው አለ ይሄ ሰው የሞራል ቲቸር ነው ጥሩ ነው የሞራል ቲቸር ነው ብለህ የምትለው ነገር አልተሰጠህም ያ ምርጫ አልተሰጠህም ይላል እንዲህ አይነት ሰው እግዚአብሔር ነኝ ብሎ ራሱን የሚያቀርብ ሰው ጤነኛ አይደለም የሞራል ቲቸር ሊሆን አይችልም ይላል ያንን እድል አልሰጠንም ለኛ እንደዛ ከሆነ ይሄንን ሰው አስወግደው ስቀለው እንደ ሰይጣን አድርገህ ስቀለው ትፋበት ይለዋል ነገር ግን ያንን ምርጫ ስላልሰጠን ይሄ ሰው ወይ አምላክ ነው ብለህ ተቀበለው ወይም ካደው ስለዚህ እኔ ግን ይለዋል እኔ ግን አምላክና ጌታ አድርጌ ተቀብየዋለሁ ይላል ስለዚህ ምርጫ አልተወልንም አስመስለው ሰቀሉት የሚሉት አንዳንድ ሃይማኖት መሪዎች አስመስለው እኛ ክርስቶስ እንዲሰቀል ፈልጋለሁ ነኝ እንዴ ተቀልዳለህ እንዴ እንዲሰቀል ፈልጋለሁ ለምን ተከለከለዋል አዛኝ መስለ እንዴ አልተሰቀለም እንዴ ያነቱን ሰው peace upon him ብለው እኮ ነው የሚነግረው እኮ አንቱ ይያሉ እንዴ አይሰቀልም እንዴት አድርጎ ይሰቀላል እንዴ እኔ ደግሞ ይሰቀል ነው ምለው ከዚህ ይሰቀል ከሚሉ ሰዎች ነኝ አለ ካልተሰቀለ በስተቀር እኔ ሰው መሆን አልችልም ካልተሰቀለ በስተቀር ከአብ ጋር እኔ መታረቅ አልችልም መሰቀል አለበት ምንም እንኳን በወደው ነገር ግን እግዚአብሔር ስለፈቀደ ከእግዚአብሔር ፈቃድ ጋር መጣጣም መቻል አለብኝ ይሰቀል እኔ ገና ጌታን እንዳገኘሁኝ የሆንኩትን ልገራችሁ ጌታን እንዳገኘሁ የመጀመሪያ ቀን ያየሁት ነገር ክርስቶስ ተሰቅሎ ነው ያየሁት ከዛ ሽንት ቤት ገባሁኝና እየየ ማለት ጀመርኩኝ የ2000 ዓመት የሆነውን ጉዳይ እንዴት ይሰቅሉሃል ብዬ ይሰቀል መሰቀል አለበት ካልተሰቀለ እኔና አንተ መዳን አንችልም አዛኞች አይደሉም የክርስቶስን እንደ መሰቀል የሚከለክል ሰው ይህ የአጋንንት ትምህርት ነው ከእግዚአብሔር ፈቃድ ጋር እግዚአብሔር ፈቀደ እኮ ነው የሚለው እግዚአብሔር ከፈቀደ ማነህ አንተ የፈለከውን ሃይማኖት ተባባሪ ይሁን ምንም ነገር ይሁን ነገር ግን ኢየሱስ መሰቀል አለበት እግዚአብሔር ብሎአልና የኔን መከራ መቀበል አለበት ብሎአልና ወገኖቼ ብሎአልና ከሱ ጋር ነው መስማማው አውቃለሁ ህመሙን ምንም እንኳን የሱን ያህል ባያመኝም ነገር ግን የተወለድኩት በምጥ ነው በጣር ነው በመከራ ነው የተወለድከው በመከራና በምጥ ነው ደም እስከማፍሰስ ድረስ የደም ላብ እስከሚያለበው ድረስ ነው ያማጣውን እናንተን ወደዚህ ምድር ለማምጣት ነው ያልኩ ያለው ስለዚህ መሞት አለበት ካላመጣ በስተቀር መወለድ የለም ስቃይ ካልሆነ በስተቀር መወለድ የለም ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በመትበልጠውና በመትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅዱሱ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል ወገኖቼ በፍጥረት ታሪክ ውስጥ ማንም ይሄንን መጀመሪያ ሲናገር ብዙ ሰዎች ፊታቸው ቅጭም ምን ያለው ይሄ ማንም በዓለም ደረጃ ከፍጥረት ጀምሮ እስከ ዛሬ ድረስ ወደፊትም ቢሆን ማንም ሰው ስሙ እንደ ኢየሱስ የሆነ ኃጢአተኛ የለም ተው እንጂ ጌታችንን አታዋርደው ወያላችሁ ያዋረድኩት እኔ አይደለሁኝ እኛንን ያዋረድነው ለምን መሰላችሁ አዳምና ሔዋን ባመጡት እንደሱ አይነት ኃጢአተኛ ወደፊትም የለም ወደ ኋላም ተመለሳ ታገኙ የትም ታሪክ ውስጥ የለም እንደ ክርስቶስ ኃጢአተኛ ማንም የለም ስማ ወገኔ ነገር ግን ደግሞ በሌላ በኩል እንደ ኢየሱስ ያለ ጻድቅ ጥግ ድረስ የሆነ መለኪያ ለጽድቅ ሁሉ መለኪያ የሆነ እንደሱ የለም ከየት ወዴት እንደሆነ ተመልከቱ የነበረው እሱ ጻድቅ ነገር ግን ኃጢአት የሆነው ስለዚህ ነው የምለው እኛ በእርሱ የሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀን እርሱን ኃጢአት አደረገው ያለን ለዚህ ነው ከዛ ማን ነው ታዲያ ከጌታ ከኢየሱስ ጋር የማዳንን ሥራ ሊጋራ የሚችል ማን ነው ብለን አንጠይቅም እርሱ እኔ መንገድም እውነትም ሕይወትም ነኝ ብሎ በእኔ ከኔ ቀር ወደ አብ መግባት የለም ብሎ ካለ ማን ነው የሚከራከር
ማን ነው ፍርድ ቤት የሚያቆመኝ? ማን ነው እኔ ነኝ ብሎ የሚመጣ? ማን ነው ከዚህ ጋር ተደራራቢ ትከሻውን የደገፈ ቁስሉን ያበሰለት? ማን ነው? ስለዚህ የኢየሱስ የኢሳይያስ ምስክርነትን ማን አመነ? ይህን ስለማን ይናገራል? ሁላችንን እንቁምና ጸልየን እንጨርሳለን።